ሰላም 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 ጤና ይስጥልን ክብራትና ክብራኔ ቤንጃ ፖድ ቤተሰቦች እንደምን አላችሁ በያላችሁበት ሁላችሁም ሰላም ሁኑ ዛሬም እንግዲህ ተመልሰን መተናል ከብስሬ ጋር አዳዲሶች ለዚህ ቻናል ካላችሁ ቻናሉን ሰብስክራይብ አድርጋችሁ ቤተሰባችሁን ሁኑ ሁላችሁም ደግሞ ቪዲዮ ላይክ አድርጋችሁ እንድትጀምሩ በትህትና እንጠይቃለን ምክንያቱም አልጎሪዝሙን እንዲረዳው ማለት ነው ቪዲዮቹ ለብዙ ሰዎች ተደራሽ እንዲሆኑልን ምናልባት ያላገኙን ግን የኛን ፕሮግራም የሚወዱ ሰዎች ሊኖሩ ስለሚችሉ ማለት ነው ጤና ይስጥልኝ ብስሬ አናከርከኝ እኔ ጋር ኦኬ ሰላም ቢኒ ሰላም ጤና ይስጥልን ውድ የቤንጃ ፖድ ተከታታዮች እንደምን አላችሁ እንኳን ደህና መጣችሁ እንላለን እንግዲህ እሱ ገልጾታል ሰብስክራይብ አድርጉ ላይክ አድርጉ ሼር አድርጉ ኮሜንት አድርጉ ብሏል እሱ እንዳለው ነው ደግሞዋለሁ ያው ማድረጋችሁ ለሌሎች እንድንደርስ አልጎሪዝሙ ደግሞ በረምብ ሪኮመንድ እንዲያደርገው ያደርጋልና የምታዩትም ነገር ቆንጆ ፕሮግራሞችን ስለምታዩ ማድረጋችሁ አይከፋም እላለሁ እንግዲህ አዲስ የሆናችሁ ሰዎች ካላችሁ እንኳን ደህና መጣችሁ እላለሁ ነባሮቹ ደግሞ እንኳን በድጋሚ ተመልሳችሁ መጣችሁ ለማለት እወዳለሁ ሁላችሁ ላይክ በማድረግ ጀምሩ እላለሁ እንግዲህ በዚህ ፕሮግራም ላይ ምርትና አገልግሎታችሁን ለማስተዋወቅ የምትፈልጉ ድርጅቶች ወይም ደግሞ ግለሰቦች ካላችሁ ከስር በመናስቀምጥላችሁ አድራሻ ወይም ስልክ ቁጥር ልታገኙን ትችላላችሁ አብረን መስራት እንችላለን ፕሮግራሙ ላይ ማስተዋወቂያዎችን ለማስተዋወቅ ወይም ደግሞ ፕሮግራሙን በስፖንሰርነት በአጋርነት ከናንተ ጋር እንሰራለን ብላችሁ የምታስቡ ድርጅቶች ካላችሁ ማሳወቅ ትችላላችሁ እንዲሁ እኔ ታሪክ አለኝ ሊነገር ሰዎች ቢያውቁት ሊማሩበት ይችላል ብላችሁ የምታስቡ ሰዎች ካላችሁ በመናስቀምጠው ስልክ ቁጥር ኮንታክት ብታረጉን መነጋገር እንችላለን ለማለት ነው ይሁሉ እንግዲህ ጸባይኛ እንኩት ቢኒ ጸባይኛ ስለሆንኩ ነው አቃለሁ ሰማንጂ ሰሞኑን በጣም ሳናነሳው ሰሞኑን እኮ ገርሞኛል አሁን ነው ተዚህ ያለኝ የመጀመሪያው የኤምኤምኤ ፋይት ሊደረግ ነው ኢትዮጵያ ውስጥ እና ሰምታል ስለስ ምንድነው ኤምኤምኤ ይሄ ዩኤፍሲ ነው የኪክ ቦክስ ፈርመው ምናምን የሚገቡት እንትን ማለት ነው ይሄ በጅም በግርም በአጥር ውስጥ የሚመጣው ከሞትክ ፈርመህ የምትገባበት ማለት ነው ዘርዘር አድርግላቸው ማለት የማያውቁም ሊኖር ስለሚችል ትንሽ ቲክቶኩም ላይ ምናምን ጮሆ ስለነበር አንድ ንቃተ ህሊና የሚባል ልጅና ማን ጁጁትሱ የሚባል ነው የጁጁትሱ ስፖርት እንትን ነው ስሙን ለጊዜው ረሳሁትና እነሱ እንግዲህ ልክ እንደውጪው ኮፒ ነገር አለ አይደል መዛዛት ምናምን አለ ይሄ ንቃተ ህሊና ማለት የክፍለ ሀገር ልጅ ነው የቦንጋ ነው መሰለኝ ካልተሳሳትኩኝ እና አንዳንድ ቻሌንጆችን ሶሻል ሚዲያ ላይ ይዞ ይመጣ ነበር ምናምን ሞተር ሳይክል ይዞ እንትን መስራት ምናምን ያራባክ አራ አምስት ሺህ ብራችን አምስት ሺህ ብራችንን በአስቸኳይ 10 ስኳት ነው የተባለው 10 ስኳት ሰርቻለሁ ዲፕ ስኳት ኖ ፕሮቲን ኖ ክሬቲን ምናምን ይሄ ናቹራል ፓወር ነው ጂም ራሱ የለንም ጫካ ውስጥ ነው የምንሰራው ስንሰራ ይከረም ነው እና እነሱ ገባ የሚዝቱበት መንገድ አለ ሰይዶ ምናምን ልክ እንደሚዝተው ማለት ነው ያ ፕሮሞት ለማድረግ ፕሮግራሙ ምናምን እንደሚለው ምናምን ስለሚሉ እስቲ ግጠሙኝ ብሎ በጣም ይፈልግ ነበር እሱ ይሄ ልጅ ይጠይቃል በየጊዜው ኢቭን መጥቶ ነበር እነሱን ፍለጋ ነው የመጣው ማለት በትክክል እስቲ አናግሩኝና እንጋጠም እናንተ ፕሮፌሽናል ነው የምትሉት እኛም እየሰራን ነው ለምን አይደረግም የሚል ክርክር ነበረ መጥቶ ሁሉ ፈልጎ አላገኛቸው ነበር በሁለተኛው ግን እንግዲህ በመሃል የገቡ ስፖንሰሮች ምናምን ተገኙ ኮንትራቱ ተዘጋጀ ምናምንና እስከዛ ድረስ እኔ ምናምን ብዬ ነበር ማለት መጠራጠር ምናምን አይነት ነገር አለ እና በትክክል ሪሊዝ ተደርጎ ምናምን ሳይን አድርገው ምናምን አሁን ካንዶር በኋላ ይዘጋጃል ትልቅ ገንዘብም አለው መሰለኝ ሽልማት አለው
እና ይደረግ ነው የምልህ Sign the contract, big boy. Sign the contract. ይኸው ቤቷ ድረስ መተናል። ፌስ ኦፍ አድርገናል፣ ተፈራርመናል። መጨረሻውን ነገር አብረን የምናየው ይሆናል። ስትጨፈለቅ ሪል ስትሪንግዝ አሳያችኋለሁ። I'll show you how fucking strong donkey is. መቻችሁ ግራ የገባኝ እንደ ጥያቄ አሁን ይሄ ስፖርት እኛ ሀገር አለ እንደ አጠቃላይ ማለት ከዚህ በፊት ፋይቱ ነው እንጂ የሌለው ስፖርተኞቹ አሉ ነው አባባል ይምልህ ለምሳሌ አብዛኞቹ ፌዴሬሽን አላቸው ለምሳሌ አክቲቪዩንም አይሆንም በአመት አንዴ ሆነ እንደው የለም ነበር አሁን ነው እንጂ የሚደረገው አዎ ከምን አንግል መሰለህ ስፖርተኞቹ ግን አሉ ለምሳሌ ኪክ ቦክስ የሚባለው ጂጁትሱ የሚሰሩ አዎ የተለያየ ለምሳሌ ተነጣጥረው ነው አሁን ይሄ ያልከው ግን በውጭ ነው ያዋልን እኮ አደኛ እንትን ነው እንዳልከውም ተፈርሞ የሚገባ ነገር ነው ማለት አሁን ያ ሲሆን እንግዲህ የሚጠይቀው ዲሲፕሊን አለ ማለት ነው ህጎች አሉት ምናምን ብዙ ነገሮች የሚሟሉ ነገሮች አሉ ማለት ነው ስለዚህ ያ ሁላ ነገር አሁን በእነዚህ ልጆች ምክንያት ጎቶ ነው ወይስ ምንድነው ዩቲዩብ ላይ ወይም ቴሌቪዥን ላይ እንደምታዩት ግቡና ተለጣልጦ ነው አይ ዝግጅት አለው በደንብ እንጂ በደንብ ፈቃድ አግኝቶ ኮንትራክት ሳይን አድርገው ቦታ ሁሉ ተወስኗል እንግዲህ ለዛ ፋይት ደግሞ ማዘጋጃ ደግሞ እንትን ያስፈልጋል የራሱ ሰው የሚገባበት ምናምን እንደ ቦክሲንግ አይነት አይደለም ይቨኑላ ከፍ ባለ ሁኔታ ነው የሚዘጋው አዎ በደንብ ህዝቡ በጣም አሁን ያጦፈው ነው በቃ ለማየት ምናምን አበሻ ሰው ሲለጣልጥ ለማየት አንተ ራስህ ጓጓ ነው የምትመስለው ግን ለምን መሰለህ እኔ ጓጉቻ አታሳሸኝ ጓጉቻለሁ ለምን መሰለህ ይለዋወጡ የነበረው ቃላቶች ማን ትክክለኛ እንደሆነ ማየት ፈልጌያለሁ ገባ ፕሮፌሽናል ነው የሚለው ይሄኛው ያኛውም ደግሞ ችግር የለም ነው የሚለው እኔ ልምዱ አለኝ ትሬኒንግ ያደርጋል ምናምን ጠንካራ ነው ምናምን የሚሰራቸው ነገሮች ስታያቸው ምናምን እንደዛ ነው እና እንትንም ነበረው አንዳንዴ ከፕሮፌሽናልም ትንሽ ወጣ ያለ ቃላቶች ምናምን አሉት በርግጥ እሱ መስተካከል አለበት ከዛ ውጪ እንደ ውጮቹም ተገናኝተው ምናምን እንትን አድርገዋል ይሄ ፍለፍት ቆመ ያ እሱ ነገር ሁሉ ተደርጓል ምናምን እና እኔ ጓጉቻለሁ ለምን ይሄኛው ፕሮፌሽናል ምንም አይነት ነገር ሰርጡንቻ የለውም የዛን ስትሪንግዝ ጥንካሬ በማየት ማለት ነው እኔ ምንድነው ለወፈረ ስጋ ማቅጠኛው ቢላ ነው እንደምትለው አይነት ነገር አለ እኔ ቴክኒክ ነው ያለኝ በቃ በቴክኒክ ቀልድብሃለሁ አይነት ነገር ማነዘ አንተ አይ ቲንክ ቦክስ ምናምን ይመቻል ማለት እኔ አሉ እንዴ ዩኤፍሲ በጣም ነው የማይሆነው እኔ አልወድም ሰው እንዴት እንደዚህ ነገር እንትን ይላል ማለት አስቦ ገብተህ ተከፍሉ በለው ኖ አይሆንም ማለት እኔ አስቀኛል ይሄ እንደው ይቅርታ አለቃሉና ጀስት የዚህ ያለ መስራት ነው ብዬ አስባለሁ እኔ ይሰራል ቼክ አድርጌ ነው ያንተን አይደለም አንተም ብቻ ሳይሆን ግን እንዳጠቃላይ ላይክ ኢትዮጵያ ላይ ብቻ ሳይሆን ዓለም ላይ ይሄ ስፖርት ተብሎ እንደ ዲሲፕሊን እንደ አንድ እንትን ሲቆጥር በጣም ያስቀኛል ማለት ያውም ይዘው ገንዘብ የሚንቀሳቀስበት ገንዘብ አይ ኖ ለምሳሌ አሁን በየባለፈው የቦክስ ካስታውስኩ ይሄ ሮናልዶ ምናምን ገብተው ያዩት ስሙ ማን ነው እንትናን ያሸነፈው ማለት ነው ስሙ ጆሹዋ ነው ጆሹዋ ቦክስ ነው አይ እንደው ያው ዞሮ መጣለ ዛሬ ያው ነው ምንም ማልሽሹ ዞሮ ነው እግሩን የቀረበት እንጂ በእጁ ማይሏል በእነዚህ አይነ በጣም ቀላል ነው ግን ኦኬ ብሩ ስላልክ እንግዲህ አሁን እሱ እንኳን በራሱ ጆሹዋ ያገኘው ኦልሞስት ወደ 90 ሚሊዮን ዶላር ነው ተሸንፈም ብር ነው መሰለበት ግን ሴንስ የለውም ለኔ ብር አይደለም ግን እርግጠኛ ነኝ ቁጭ ለብታይ ሳታቅ እንትን ታረግ እኮ ብታይ ግን ሰውነት የሆነ ነገር ይሆናል ነው በፊት እንደውም ቦክስ ላይ ትንሽ ስቴዲየም ይደረግ ነበር እንሄድ ነበርና ትንሽ ስቴዲየም እንሄድ የነበረው ምን ለምሳሌ ካስታወስክ የአዲስ አበባ ስቴዲየም ኳስ ሲኖር ምናምን ግንትር ትሰራለህ ግንትር የሚያክሰዋለ ታዳለ ነው አንተ አይደለም እናንተ በእናንተ ሰንትማ ኳስ ራሱ አልተፈጠረም በእናንተ ሰዓት
ኳስ የሚባለው ነገር በእናንተ ሰዓት አልተፈጠረም። እኛ እኮ ብዙ አሁን እኛ ያረሮላሉ ዘመኖች ነን። ጆተኒ ፍፍ የሚሉት ነው የምትለው ግንትር የምትለው አይደለም። ትኬት ምን ይሆናል? ከፖሊስ ኮንትሮል ስቴዲየም ስትገባ ይቆረጣል። ይቀደድና ሁለቱን የሚጣለው ታነሳና ቁጥሮቹ አንድ ስለሆኑ ትለጥፋቸዋል፣ ትሰራቸዋል። ግንትር ነው ትሰራቸዋል። ያው ይዞት ይገባል። አንተ እዛ ጋር ነው የምትሸጠው። ይዞት ይለቀቃል። ከፖሊስ ጋር ትሰራለህ ምናምን አይነት ነገርና እኔ ሲጀመር አዲስ አበባ ስቴዲየም አላውቀውም። አዲስ አበባ ነው አልነበረም እኮ ያልኩ ነው። ኳስ አልተጀመረም በእናንተ ዘመን። እንዴት ነው ውድ ተመልካቾች ንገሩልኝ እንጂ በራስ ሰዓት መተሳት ውስጥ ትገባለህ። እሺ እና ለማንኛውም ትንሽ ስቴዲየም ይኸውልህ በዛ ምክንያት እንሄድ ነበርና ትሬኒንግ እናያለን። ከዛ ባይሆን የሚያስቀኝ ምን ነገር ያለ መሰለህ ዛሬ እንደው ከርዕስ ወጣሁኝ። የሰው ሪአክሽን በጣም ነው የሚያስቀኝ። ይሄ በለው ኧረ አበሻ ሁሉም ሰው ስሜት ግን ስታየው የሆነ እኔ በተለይ UFC ምናምን በጣም ስለማይ በጣም ነው የሚያቸኝ። ግን ይሄኛው ፕሮግራም አሁን እንግዲህ መዘጋጀቱ ህይወትን እስከሚያሳጣ ነው። አንደኛው ለኤክስፔሪየንሱ ትሬኒንጉ የለም። ድንገት ይኸውልህ ልታየው ትችላለህ። የሆነ ሰው ሊያሰለጥን ይችላል። ግን ይሄኛው እኛ ሀገር በረንብ ዲቨሎፕድ ይሆን አይደለም። ዳኛም ራሱ ያስፈልጋል። ዳኛው ኦኬ እንደው ልታስመጣም ትችላለህ እንበል። ግን አሁን ይሄ ተጫዋቹ ቴክኒክና ታክቲክ እንደው ሰውነት ስለገዘፈ ብቻ የምትሆን አይደለም። እንደውም ካያችሁ ቀጨጭናቸው ራሱ ቢወዳደር በጣም አሁን እሱም ተፈርሟል። እሱም ከዚህ እንትን በኋላ ከእንግሊዛዊ ቦክስ ነው አይደለም ሌላ ነው። ይሄ ታው ቀረን ከሌላ ቦታ እነ ሞቦክሲንግ ሞቦክስ እንግሊዝ ያለው እሱ ነው ይዞለት የመጣው ኮንትራት ይዞለት መጥቷል። ትሬኒንግ እያደረጉት ነው እነሞ ራሳቸው ኢትዮጵያ ሄዷል። እሱና ትሬኒንግ እያደረጉት ነው ምናምን። እሱም ቦክስ ብቻ ኖርማል ቦክስ ማለት ነው አርጓልና ከፎሽ ናቸው። አንዱን ሰው ሊያደባድብ ያሰለጥናል። አንተ ለማየት እዚህ ተጓጓል። ውድ ተመልካቾች እንግዲህ አንዳንዶቹ ሲጠበጠቡ አሁን ፖድካስቶች ሁሉ እየተሰሩ ነው በዚህ ጉዳይ ላይ ማለት ነው። እና ትላንት እንደውም ሶፊ አይፎን ምናምን የሚሸጠው ስልክ ቤት ያለውን አወቀው። ሶፊ አሁን ኢንጌጅ ምናምን አድርጎ ነበር። ሰው በጣም ይታወቃል። ስም ላይ ችግር አለብኝ በጣም ይቅርታ። እሱ አሁን ፖድካስት ሊጀምር ነበርና የእሱንም ያስተዋወቀበት እንትን ላይ ስለዚህ ነበረ ሲጠይቃቸው የነበረውና እሱ የትኛውን እዚህ ፕሮፌሽናል የሚለው ሰውዬ ወገን ስለሆነ ቸኩያለሁ ያኛው ሲጠበጥብ ለማየት ብሎ ሲጠይቃቸው ፍሮንት ሲቲ ይኖረኛል ብዬ አስባለሁ። አሁን ቃል እንድትገቢልኝ የምፈልገው ነገር የመጀመሪያዎቹ የት ነው? ሎኬሽን ተመርጧል። ቃና ዌርሃውስ ሎኬሽን ቃና ዌርሃውስ አስበናል። ፊንገርስ ክሮስድ ሁሉም ነገር ከተሳካ ከፌብሩዋሪ 28 ቀኑን አራዝመነዋል። ኦኬ የፋሲካ እና ደግሞ አት ዘ ሴም ታይም የራመዳን ጾም ያለበት ሰዓት ስለሆነ ፌብሩዋሪ 28 ኦኬ ሁሉም ሰው ደግሞ ይሄን እንዲያይድሉ እንዲኖረው ፋሲካ ዳግማዊ ትንሳኤ ካለፈ ከአንድ ሳምንት በኋላ ወይ ኤፕሪል 25 ይመስለኛል። That's going to be the fight. That's plenty of time marketing. የመጀመሪያ ጊዜ ነው አይደል እንደዚህ አይነት ፋይት ሲዘጋጅ እኛ ሀገር ኢትዮጵያ ውስጥ የመጀመሪያ MMA ፋይት in Ethiopia. How do you feel? እኔማ ጓጉቼ ቀረኩ አይደል? You're that confident. By the way, I can see it in your eyes. I'm very excited. ፕሮፌሽናል የሆነውና ያልሆነውን ለመለየት በጣም ቀላል ነው። ኦልሬዲ ሳይድ ይዘናል። ምንም በደረቴን ነፍቼ ነው የምናገረው። አክሰንት ብቻ ከውጭ ኮፒ ያደረጉ ሰዎች አሉ። ማይ ብራዳ የሚሉ መንሽን አርጉት ይኸውልህ ከነ ከሌ ጋር እንደታገልከው ቀላል አይሆንም። It's not gonna be easy, my brother. You better fucking be ready. Wow! መዘጋጀት አለብህ ቀልድ አይደለም። እና ሌሎችም ፖድካስቶች ላይ ምናምን አለና ብዙ ሰው በጉጉት እየጠበቀው ነው። እስቲ ግን አንድ ወር ምናምን አለው ገና ነው 2 ወር አለው። ኧረ ኦልሞስት 2 ወር በላይ ከጾም በኋላ ነው ተብሏል። ለምን ሁለቱም ሃይማኖቶች እስልምናውም ውስጥ ክርስትናውም ጋር ጾም ወቅት እና ሰው ከዛ ነፃ ሆኖ እንዲህ ምናምን ተብሏል። ብቻ ስትናያለ ግን ባትል ስትል ማለት ነው ትላንትና የሰራነው ቪዲዮ ላይ እነ ልጅ ሚካኤልና ምናምን እኛ ጀማሪዎች ፖድካስት ብለን አናቅራራም እንዴ? አይ አለን። እኛ እኮ አለን እኮ የወቅታዊ ጉዳዮችን በመስራት ጀማሪዎች ነን። ምንም ጥያቄ የለውም። በግጥም የምናደርገው በዚህ ማለት ሆነም ነገር ፈልገን የለም እንዴ ትላለህ። ከዛ በኋላ እንደውም ብዙ መጥተዋል እኮ በእንደዚህ አይነት ለጨዋታው ነው
ያ ነገር እንግዲህ ውድ ተመልካቾች እንግዲህ በዚህ ፕሮግራም ላይ ቢኒ በጣም ኢንተረስቲንግ ነው እንግዲህ እናንተም ናችሁ አይደላችሁም የኮሜንቱ ሜዳ ደግሞ ለእናንተ ክፍት ነው እንትን በሉበት ላለው እሺ ወደ ቀጣይ ጉዳያችን እንዴ ስለ 12ኛ ክፍል ፈተና አንዳንድ ነገር የተሰሙ ነገሮች አሉ እስቲ እሱን አንሳ እንግዲህ ውድ ተመልካቾች የ12ኛ ክፍል መልቀቂያ ፈተና አንድ የወጣ ነገር አለ መረጃውን ከሙሴ ሰለሞን ዜና የሚሰራው ከሱና ያገኘ ነው እና ምንድነው የ12ኛ ክፍል ተፈታኞች በአሁኑ በኦንላይን ነው የሚፈተኑት ኦንላይን ማቤታቸው ነው እንግዲህ አይ ነው አንድ ጊዜ እንዴት ነው ኦንላይን እንዴት ነው ነገሩ ከዚህ በፊት የሞከሩትን ሙከራ ነው ክፍሎች ውስጥ ገብተህ በኮምፒውተር እንደዛ ነው የሚተውነው ኦፍ ኮርስ ግን ያው ከዚህ በፊት የተሞከረው ነገር እና በጣም ችግር ገጥሞት ነበር በጣም ምንድነው የዛን ሰዓት ይወልህ ሁሉንም እኩል ለማስጀመር እንትን ብለው ነው ግን አሁን 12ኛ ክፍል ታደርግና which is good ለኔ ምንድነው ሪሶርስ ኪፕ ታደርጋለህ ዲጂታላይዝድ ሲሆን ኢሚዲየትሊ ተፈትኖ አው ዲጂታላይዝድ አድርጋት ስለዚህ ይሄ ፔፐር ይሄ እንትን ይቀራል ማለት ፔፐር ፕሮሰሱ ስለዚህ ተማሪዎች ለምሳሌ ይሄ ሪዛልት የሚወጣበት ወደ ዩኒቨርሲቲ የሚመደቡበት ታይም ወደዛ የሚለጠጠው ነገር ይቀራል ማለት ነው ምክንያቱም ዲጂታል ስለሆነ ስማርት ነው ያ ሲምፕሊ ዲቨሎፕ የተደረገው ፕሮግራም ሞር ሰፖርት ስለሚያርመዋል በአጭር ጊዜ እንትን ይለዋልና ኦንላይን ነው አሪፍ ነው ግን ያው ስጋት ይኖራል ያ ምክንያቱም በረም ቺት ለመደረግ ቺቱ ሳይሆን እኔ የሚያሳስበኝ ፈተናውን በአግባቡ ፈትነው ለመጨረስ የቴክኒክ የኢንተርኔት የምናምን የማቴሪያል ዛ የሚያቀርቧቸው ገባህ ጥራት ላይ ትልቅ ጥንቃቄ ማድረግ ይኖርባቸዋል አይ እኔ እንደውም እሱን አይደለም እኔ ቺቱ ላይ ነው በጣም ፈሮ ቺት ኢን ሴንስ ሃክ ምናምን ሃኩም አይደለም ይኸውልህ ቢኒ እኛ ሀገር የተለመደ ነገር አለ ክልሎች ትምህርት ቤቶች ከዚህ ክልል ይሄን ያላለፈ ይሄን ያህል ተማሪዎች ይሄን ያህል ሃይስት ፖይንት አመጡ የሚባሉ ነገሮች ለመሰራት ይደረጋሉ ከዚህ በፊት የሚሰማናቸው ብዙ ታሪኮች አሉ ትምህርት ተማሪዎች አስተማሪዎች እንዲወጡ ተደርጎ ቀድሞ መልስ የሚሰጥበት ምናምን ኦሬዲ እኮ ከእንትኑ ከሆነ የሚለቀቀው ምን አይነት ቺቲንግ ነው ሲስተሙን ባይዘት ታደርጓል ቺት ታደርጓል ሲስተሙን በራሱ ከብቷል አይደል ለምሳሌ ከዚህ በፊት ሲደረግ እንደነበረው ኮንዶሚኒየም ላይ ያው እኛ ብለነው ሳይሆን መንግስት መሆኑ የተያዙ ሰዎችም ስላሉ ነው ኮንዶሚኒየም ላይ እጣ ሲወጣና የነበረ ሲደርሳቸው የነበሩት ሌሎች ነበሩ ስማችሁን ቼክ አድርጉ ተብሎ የመጣው በዛ ምክንያት ነው በልክ የሆኑ ሰዎች ሲስተሙ ላይ እንዲገቡ ተደረጉ ፐርፐዝሊ ሲስተሙ ራንደምሊ እጣውን ሲያወጣ እኛም ይመስላል ራንደምሊ ተብሎ ነው የምናየው ራንደምሊ ግን አልነበረም ፕሮግራምድ ነው መጀመሪያ ቀድሞ የተሰጠውን ዳታ ነው ሴሌክት አድርጎ የሚያወጣ የነበረው at the same time ይሄኛውም ነገር እንደዛ እንዳይሆን ይሄ ስጋት እንጂ ይሆናል ማለት አይደለም ምክንያቱም ካለው ከበፊቱ ነባር ኤክስፒሪየንስ ተነሳ እንደነዚህ ነገሮች ላለ መሆናቸው እንትን የለም ጠንቅ ይሆናል ያልገምትም ከሆነም ደግሞ በጣም ውስን ቦታ ላይ ያሉ ሰዎች ናቸው ተጠያቂ የሚሆኑት ያን ኃላፊነት ከብዳል ቢያስባሉ ምክንያቱም ከአንድ ቦታ ከትምህርት ሚኒስቴር ብቻ ከሆነ ቢሮ ብቻ ነው ያ ነገር ሊለቀቅ የሚችለው ይመስለኛል ግን ቀድሞ ፈተናውን የማግኘት ምናምን እሺ እንትን ነው ለምን ካየህ እንደው ወደ ሌላ ነገር አንግባብዬ ነው እንጂ ተቋማት ኢንዲፔንደንት አይደሉም ከተጽዕኖ ወጥተው ለምሳሌ አሁን እንደ ትምህርት ሚኒስቴር or something የተለያዩ አላለ ላይክ ፖለቲካ ውስጥ ማትከታቸው እንደዛ አይነት አይደለም የፖለቲካ እንትን ሲያርፍበት ታየዋል አሁን ትምህርት ጄነሬሽን ነው የምትቀርጽበት ከብዙ ነገሮች አንፃር መውጣት አለበት ላይክ የትኛው መንግስት ይምጣ የሱን ነገር አይደለም የሚጭርበት በቃ ወጥ የሆነ ነገር ነው ጄነሬሽን ነው ገብቷል የምትቀርጽበት ስለዚህ ወጥ የሆነ ነገር መሆን አለበት እኛ ሀገር ላይ ያን በተወሰነ መልኩ ስለማታበት ተወሰነ መልኩ ሳይሆን አታየው ስለዚህ ይሄ ነገርም ሲስተም ኮራፕትድ እንዳይሆን ትፈራለና ግን ለማንኛውም አማረበትም ይሄ ፈተና ጉዳይ በጣም ትውልድ ማፍራት በትምህርት የምትለው ነገር ከጊዜ ወደ ጊዜ በጣም
ያሽቆለቆለ የነበረው ነገር እንግዲህ ወጥቶ እየጠራ ከሄደ ወደፊት ምናየው ይሆናል። ያ እንግዲህ ከስር ጀምሮ ነው በረብ የምትሰራውም። ምክንያቱም ሁሌ እምላለሁ አንዴ ኦልሬዲ የሆነ ያዘመመን ነገር ማቃናት ይከብዳል። ድንገት ይሄ ባታቃናው ጠብቀህ እንትን ልትል ትችላለህ። ብዙ ብለንበት ከስር ነው ጀምረህ በረብ እየሰራህ ቤዝ እያስያዝክ መምጣት ያለብህ ከሚጀምሩ ጀምረህ ነው ኳሊቲው መጠበቅ ያለብህ። እንደገና ከዛ ያልሰራቸው ሰዎች ላይ ደግሞ ጫና መጨረሻ ላይ ማድረግ ፌር ነው ብላ አትልም። ያ ትንሽ እንትን ይላል ነው ወይስ እንግዲህ 12ኛ ክፍሎች ካላችሁ ኦንላይን ነው ፈተናችሁ ደግሞ ረሳችሁት ቲክቶክ ሶሻል ሚዲያ ፌስቡክ ዩቲዩብ እንዳከፍቱና እዛው እንትን እንዳትሉ ነው። እስቲ ያላችሁ ጀመር ሲስተሙ ማይኖረው አይኖርም ለጨዋታ ነው እንግዲህ ያን ይመስላል። እስቲ ሌላው ሰሞኑን በጣም እንግዲህ ዘጌት ብለን ነው ይሄን ሐሳብ ያነሳ ነው። በርግጥ ግን ገዢ ሐሳብ ስለነበር እናንሳው ብለን ነውና እየሞከርኩ ነው የሚለው የያሲን አጭር ድራማ በጣም አነቃንቆት ነበር፣ ተቆጣጥሮት ነበር። ሶሻል ሚዲያውንም ብዙ ትርጉምም ሲሰጠው ነበር። አንዳንዶች እንደ ቁስላቸው ተርጉመውት አከራይን ለማልቀስ የተሰራ አስመስለውት ታይተዋል። አንዳንዶች ደግሞ ያው ያለንበት ሁኔታ አከራዩም ተከራዩንም የሚወክል ነው የሚሉ አሉ። ሌላው ደግሞ ሳይድ ፖለቲካ ነው ደግሞ ብለው ያሉ አሉ። እንደውም ቆርጦ አምጥቶ ሰርቶ ነበር እና ካለበት ሁኔታ ማለት ያለበትን ያለው ረዳዋለሁ። ገባህ? ግን ዞሮ ዞሮ ሐሳቡ ገዢ ነው እና እየሞከርክ ነው 60 ሺህ ለመግባት ወደ ተመልካቾች ቆይ እሱ ነገር ግን ማለት ነው የመጀመሪያው በዚህ ቻናል ላይ ማስታወቂያ ለማሰራት ምርት አገልግሎታችሁን ለማሰራት እየሞከራችሁ ያላችሁ ድርጅቶች ካላችሁ በራችን ክፍት ነው። በዚህ ስልክ አናግሩ ከታች ባሉ ትላለህ። እኔም 60 ሺህ ለመግባት ሞከርኩ ሞክር እንደገና ጣርኩ ዝም ስትሉኝ እኔም ዝም አልኩኝ። ግን ለሞከር ወደ ተመልካቾች ሰብስክራይብ ታደርጋላችሁ፣ ላይክ ታደርጋላችሁ። እየሞከርኩኝ ነው 60 ሺህ ለመግባት ሙከራ። ይኸውልህ ይሄ ሐሳብ እንግዲህ ገብቶት ነው ይመስለኛል። ግን በዚህ ያህል ልክ ይነቀንቃል ብሎ አላሰበም በእርግጠኝነት። ሁላችንም ጋር የተዳፈነ ነገር አለ አይደል? ይኸውልህ መደፈን የተዳፈነ ምልህ ግድ ኢትዮጵያ ውስጥ ሆነ ስለ ችግሩ ስለ ቤት ክራይ ስለ ምናምን ስለ ኑሮ ውድነት ብቻ አይደለም። እዚህም ሀገር ሆነ በየትኛውም ዓለም ላይ ሆነ የምታነሳቸው ብዙ ጥያቄዎች አሉ። የሆነ ስራ ለመስራት እየሞከርክ ነው፣ እዚህ የሆነ የተሻለ ነገር ለመፍጠር እየሞከርክ ነው። ቃሉ በጣም ከባድ ነው ቢኒ። ሁላችንም ጋር ማለት የምንፈልገው ግን ያልተጠቀምነው ግን አንድ የሚያግባባን ይኸውልህ እንደ ፖለቲካ ማሰብ የሚፈልገው ማሰብ ይችላል። እንደውም ኮሜዲያን ያሲኖ ያለው ነገር አልተስማማኝም፣ ማነሳበት ጉዳይ አለ። ጤነኛ ለመሆን እየሞከርክ ነው፣ ያስማማናል። ጤናቸው የታመሙ ሰዎች የሆነ ትምህርት ለመማር እየታገለ ያለ አንዳንድ ነገር እያደረክ አይደለም፣ እያደረክም እኮ ነው። ሁሉ ነገር ሙከራ ነው ብዬ አላምንም። ይኸውልህ ሙከራው ምን መሰለህ ስቲል ነው አቺቭ ያላረከውን ነገር ነው እየሞከርክ ያለው። የሆነው ሆኗል። ለምሳሌ በራሱ እንደው በተነሳበት በኮሜዲያን ያሲኖ እንሂድ። ሚስቱ እኮ አለችው፣ ይከፍላል እኮ ቤት ኪራዩን እኮ። ግን አከራዩ ነፍሱን አስጨነቀው አይደለ? ለመክፈል አሁን እየሞከረ ነው። የዚህኛው ኖር አድርጎማ መጥቷል። አሁን እኮ ምንድነው የሆነ ሁላችንም ከአቅማችን በላይ ሆነ። በፊት የምታረጋቸው ነገሮች አሁን ወደ መሞከር ውስጥ ገባን ነው ፕሪንሲፕሉ። እኔ ሲገባኝ ማለት ነው። ብዙ ነገር ትሞክራለህ፣ ብዙ ነገር በህይወት ውስጥ ትጥራለህ። ግማሹ ይሳካልሃል፣ ግማሹ አይሳካልህም። የሆነ ተቻርጉኛል እኔ። ትልቁ ነገር ደግሞ ምንድነው መሰለህ መዝጊያዋ እጁን አጣጥፎ የተቀመጠ የለም ማለት። ዋናው ተሳከማች ባረከውም አላረከውም የሆነ ነገር በቃ የሆነ እንቅስቃሴ ላይ ከሆን ትረስት ፕሮሰስ እንደሚባለው ያስኬዳል። አንዳንድ ጊዜ ላልሆነ ቦታ እንዳንጠቀምበትም ሰጋለው። ቃሉን ገብቷል ቁጭ ብለህ ምናምን ነገር በቃ እየሞከርኩ ነው ልትል አትችልም። የሆነ ነገር መሞከር አለብህ። የምታደርጋቸውም ነገሮች አሉ እኮ ለማድረግ ትሞክራለህ፣ ከዛ ታደርገዋለህ። አቺቭ ልታደርግ ትችላለህ፣ ላታደርግ ትችላለህ።
ካላረክ ሞክረሃል አትሳካም ምንም አይደለም ያ እየሞከርኩ ነው የብዙ እርምጃዎች የሆነ ቃላት ነው የሆነ ቦታ ስደርስ ማለት ነው ምንም ይሁን ምን ይሳካም አይሳካም ለመኖር እየሞከርክ ነው ይባላል ለምሳሌ ለመኖር ወለ ሚስንስ ማለት ከነፍስህ ጋር ከፈጣሪ ጋር ካልሆነ ያ ምንድነው ከፈጣሪ ጋር ያለውን ነገር ካልሆነ ያ ይሄን ምን እንዴት ነው ነፍሳችን በፈጣሪ እጅ ነች እኛ አይደለንም ምንትን ምንላት አናቃትም የትኛው ቀናችን እንደምንል ግን ለመኖር እየሞከርኩ ነው ስትል ለምሳሌ ኑሮን ለማሸነፍ ሊሆን ይችላል ለመብላል ለመጠጣት ሰርቫይቭ ለማድረግ ሊሆን ይችላል እንደዛ ከሆነ ያ እየሞከርኩ ነው ልትል ትችላለህ ግን እድሜዋን ለማስቀጠል ብለህ የምትለው አይደለም እንደኛ የሚሉ ሰዎች ሊሆኑ ይችላሉ እኔ በጣም የተናደርኩበት ጉዳይ አለ በዚህ ጉዳይ ላይ ይሄ ከወጣ በኋላ ብዙ ሰው ስሜት ሰጠው ምናምንና እውነትም ደግሞ እሱ ሲሰራው ራሱ አይተው ከሆነ በጣም ጥሩ ስሜት ውስጥ ሆኖ ነው የሰራው በቃ ማለት ሲተውነውም ራሱ ከዛ ሁላችንም ውስጥ ችግር ስላለ ገዛን ማለት ነው ሐሳቡ አንድ የተናደርኩበት ምክንያት ምንድነው ወዲያው ቀልድ ሆነ ነገሩ ብዙ ሰው እንትን ከሆነ በኋላ ሌላም ነገሮች ላይ እንትን ለማድረግ እየሞከርኩ ነው እንደዚህ ለማድረግ እየሞከርኩ ነው እየተባለ ቀልድ ቪዲዮዎች መሰራት ጀመሩ እሱ ከመጀመሪያው ሐሳብ ላይ ወዲያው እንትን ሊያረጋው ሞከረ ገባ shift ለማድረግ ያ ሞከረና ሊጎዳው ሲል እንትኑ ያያዩት ነበርና ግን ዞሮ ዞሮ የበለጠው ሐሳብ ሁላችንም ጋር ስላለ ነው ለምሳሌ እንምልህ ለምሳሌ በቀደም አንድ ነገር ያያየው ነበር አንድ ኢቢኤስ ላይ እሁድ ከሰዓት ቁጭ ብለህ 3 የእርዳታ ፕሮግራም ሲያሳይ መዝናኛ ብለህ ተቀምጠ 3 ጊዜ ልታለቅስ ትችላለህ ገብቷል አዲስ ምዕራፍ ብለው ያሳዩሃል ቤተሰብ ሲገናኝ እታያለህ ታለቅሳለህ ሌላም እንደዚሁ ደግሞ ይሄ ስራ ማገዝ ምናምን ብለው ደግሞ የሆነ የተጎዳ ሰው ጋር ሄደው ምናምን ቡና የምትሸጥ ጋር ምናምን ነይስቲ ምናምን ብሎ ልብስ ሲገዙላት ምናምን የሆነ ነገር ታያለህ እና በጣም እሁድ መዝናኛ ይሁንና ወይ ስያሜው ወይ ፕሮግራሙ እንደዛ ይሁንና ቁጭ ብለህ ግን የሚያሳዝኑ ነገሮች ታያለህ ተወዶ ነው የሚታየው ደግሞ ቪዋቸውንም ዩቲዩብ ላይ በታየው በቀጥታ ስርጭት የሚከታተላቸው እነዚህን ፕሮግራሞች ብዙ ሰው ለምን ስትልክ እንደዚህኛው ሁላችንም ውስጥ ያ ስሜት ስላለ እንደገና በማየት ደግሞ የረዳሃቸውም ይመስላል ሳታውቅ እኮ ነው እንደዛ ያረክ ይመስልሃል እንደዚህ አይነት ውስጣችን ስላለ እንጂ የሚያዝናና ነገር ሆኖ አይደለም የምታየው ኑሯችን ስለሆነ ነው እና ይሄም ሐሳብ እንድንገዛው ያደረገን እያንዳንዱ ሰው በተለይ በአሁን ሰዓት ምንም ይሄ ግልጽ ነገር ነው ኑሮ ግልጽ ነው ውድነቱ የትና የት ሄዷል ስለዚህ ያንን ለማሸነፍ ብዙ ነገር ይሞክራል ሰው ከነበረበት ህይወት ዝቅ ብሎ ትልቅ ቤት ካለው ያንትቶ ያና ከራይቶ ወደ ትንሽ ቤት ከተማ ከነበረ ሁሉ ነገር ውድ ከሆነበት ጥሎ ወደ ዳር ወጥቶ ህይወቱን ለማስቀጠል በጣም ብዙ ሙከራ ያደርጋል ስለዚህ ወዲያው ስሜቱን ሊገዛው ይችላል በጣም ቫይራል ነው የወጣው እኔ በሁለት መልኩ ሁለት ነገር ልንገርህ አንድ የራሴ እይታ እንዴት አየው የሚለው ማለት ነው እና ሁለተኛው ደግሞ ይሄ ቀልድ የሚባለው ነገር ማለት ነው ቀልዱን በአጭሩ ልንገርና ወደ ራሴ ልምጣለ ቀልዱ በጣም በሚያናድድ ሁኔታ ላይክ ይሄ ኳስ የእንግሊዝ ፕሪሚየር ሊግ እየሞከርን ነው እንደዚያ ማንቸስተር እንደዚህ ወደ ላይ ዋንጫ ለመብላት አርሴናል በዚህ ዓመት እየሞከርን ነው ምን አገባህ ዝም በል የመጀመሪያ አንተን አይደለም አይ ስሜቱ ከሆነ ሰው ኳስ ማየት ግን ቃሉን እዛ ላይ መጠቀሙ ከቃሉ ጋር ነው ችግር አይ አርሰናል ለምን አገባ ያልክ መስሎኝ ነው አይ ዞኔም አርሰናል ደጋፊ እሱ ችግር የለውም እሱነቱን ሳይሆን ትልቅ ቫልዩ የሚሰጠው ቃል ነው አላወቅ ነው እንጂ እንደ ሀገር ሞቶ የሚሆን ነገር ነው ገብቷል አይደል ቀልዱ ማይረባ ስለሆነ መደረግ አልነበረበትም ብዬ ስለማስብ ነው ለምሳሌ ለኔ እየሞከርኩ ነው የሚለውን ወደ ራስ ልክ እንዳየሁትኝ እውነት ለመናገር ቢኒ ከምር ነው ማለት የሰውን ችግር አይደለም ያሰብኩት ችግር የለም ኦር ሰምቲንግ ኢትዮጵያ ማህበራዊቱን ይሄ ቤት ክራይ ምናምን አይደለም የራሴ ነገር ነው ያመጣሁት ከምር የሆነ ያለፍኳቸው መንገዶች አሉ አይደል ገና ነኝ ኦን ዘ ፕሮሰስ ነኝ አሁንም ስቲል እየሞከርኩ ነው ብዙ ነገሮችን ለማሳካት እየጣርኩ ነው እየሞከርኩ ነው
የተሳኩት ተሳክተዋል ያልተሳኩት የምን ያለውኑት ብዙ ነገሮች አሉ ግን እስቲ እየሞከርኩ የነበርኩባቸው ጊዜዎች የት ነበሩ ሙከራዬ ናቸው እዚህ ያደረሱኝ ከፈጣሪ ቀጥሎ ሙከራ ናቸው ብዙ ነገሮች የሚያደርሱ መሞከር ባይዘው ፖዚቲቭ ነው አንዳንዶች አሁን እንደምትሞክረው ነገር ቢወሰንም አሁን ይወለ መሞከር በራሱ ፖዚቲቭ አይሆንም ብዬ ነው የምትሞክረው ነገር ነው ፖዚቲቭ የሚያደርገው ያ ማለት የምናወራው ስለ ፖዚቲቭ ስለሆነ ነው ያኛው 1% አይሞላም ለሌላ ነገር መሞከር ብዬ አላስብም ማድረግ ነው ብዬ ነው ማስበው ለፖዚቲቭ ዚሆን ነው መሞከር መጣር እንትን ማለት ብለምታስበውና ማም በቃ የሆነ ነፍስ አውቅ ያለው ላይክ በተለይ ግራጁዌት ካረኩ በኋላ ይሄ ራስ ስራ ተቀጥረ የሆነ ነገሮችን የምታስብበታል አይደል በዚህ እድሜ እንደዚህ ብለ የምትላባቸው ከዛ ጊዜ ጀምሮ ነው ራሴን የሆነ ነገር እስቲ እየሞከርኩ የነበርኳቸውን ጊዜያቶች ሙከራዎች የታደረሱኝ ምን ነገር ሳስገኙልኝ በሙከራ ውስጥ ናቸው ብዙ ነገሮችን ያገኛቸው ድንገት ያሲኖ በሙከራ ውስጥ እሱም እኮ ቤት ክራይ ለመክፈል አይደል የልጆቹን ላፕቶፕ ወስዶ የሚሸጠው ለምን በመሸጡ ቤት ክራዩ እንዲከፍል አደረገ አስገኘለት ቤቱን የመቆየት ድጋሚ 30 ቀን ስለዚህ እኔም ደግሞ ያስገኘልኝ ነገሮች ምንድናቸው ሙከራዬ ብዙ ነገሮች ነገሩ ከተከራይና ከክራይ የዘለለ ነው ማለት ነው በአጠቃላይ አንዳንድ ስብስብ አድርገውት በኪራይ ልባቸው የቆሰለ ባከራይ ልባቸው የቆሰለ ይሄው ተከራይ አከራይ እንደዚህ ነው የሚሏል አከራውም እኮ የሚኖረው ባከራየው ስለሆነ ለሁለቱም ነው የሚሰራው ለሆነ ያባባሌ እንደየስሜት ሌላው በጣም የገረመኝ የሞከርኩ ላይ ኢዜማ ወስዶ ተጠቀመበት ተብሎ ዜናውን አይቼው በጣም ገርሞኛል ኢዜማ የሞከርኩ ብሎ ተጠቅሞበት ነበር እኔ ትክክል አይደለም ራሳቸው አቶ ኢዜማ ይመልሱልን አላውቅም እኔ ግን ብዙ አልተመቸኝም ወደ ሌላው ጉዳያችን እንለፍ ያሲኖ ግን በርታ በጣም አሪፍ ነገር ነው በነገራችን ላይ ትንሽ ሰይፉ ላይ በመጣ ጊዜ ምን አለ መሰለ 1 ሚሊዮን ፎሎወር የራሴ እንኳን ስልክ አልነበረኝም በጓደኛዬ ስልክ ነው ከርሰውና ስልክ ሁሉ ሲያዩ ይሾፍብኝ ነበር ምናምን እያለ ሲያወራ ነበር ኤኒዌይ አሪፍ ነው ደግሞ የመጀመሪያው አይደለም ትራጀዲ ይሰራ ብዙ ጊዜ ትራጀዲ እንደ ኮሜዲያንነቱ ትራጀዲ አጫጭር ለብድ መስሎ ምናምን የሚሰራቸው ነገሮች አሉ በርታ ያሲኖ ነው ወደ መጨረሻው ጉዳይ ስናልፍ ዘንድሮ በጣም ደስ ያለ ነገር ቫላንታይን የለም የትኛውም ሆቴል የትኛውም ቦታ አይከበርም ተብሏል ኮንሰርት ዝግጅት ክልክል ነው ወጪ አታወጣ ማስሆኑ ደስ ያለ በጣም ሁሉ ጊዜ በቫላንታይን ጉዳይ ላይ ብዙ ትንታኔ ያው ስለሚነሳ ባሁኑ በስብሰባው ምክንያት ነው በነገራችን ላይ እንጂ ቫላንታይኑን በመቃወም አይደለም በአፍሪካ መሪዎች ስብሰባ ምክንያት በሱ ምክንያት ነው እንደ አይደረግም የተባለው እንግዲህ እንዴት ነው ተቃወም ማለት ከዚህ ውጭስ ቢሆን ባይደረግ ብለህ ትላለህ ወይስ ቢደረግ ከዚህ በፊትም የዛሬ ዓመት አስተውሳለሁ ሰርተናል አረጋ 1 2 3 ጊዜ ሰርተናልና ይወለ ችግሩ ምን መሰለ የሆነ ነገር ዓለም ላይ ይደረግና ወደኛ ሀገር የሚመጣበት መንገድና ከመጣ በኋላ እኛ የምናስተናግድበት ሁኔታ ስለሚለይ እኮ ነው ለምሳሌ በጣም ያስቀው ቫላንታይንስ ዴይ ተብሎ ፓርቲክልት ያለ ኮንሰርት ላውንጆች በጣም ሞልተው ምናምን ፔኒሲዮን ያ እሱ እንደው ፓርት ኦፍ አይነት ነገር ነው ግን ሌላው ማለት ኦኬ ፕሪንሲፕሉ ሌላ ነው አይደል እንግዲህ ኮንስፓይሬሲውን ተተናው ማለት ነው መጣበት የሚባለው ቃይስ ቫላንቲኖ አጋባ እንዳረዝም ነው እንጂ ምንቶ ብዙ ነገር እውነት አለው እሺ ግን እኛ የዛለት የሚደረጉ ነገሮች ከዛ ጋር ተያይዘው ደስ ይላል አልጠላውም ባለፈውም ብያለሁ ማለት ግን የሆነ እኛ ሀገር ስናመጣ በጣም እናጋነዋለን ላይክ እኛ ፈጣሪዎች እንጂ የሆነ ነገሮች ተቀብለን ያመጣን በሌላ ሲያሜስ መሆን አይችልም አንዳንድ ከዚህ ጋር በተያያዘ መልኩ ከዛ ደግሞ የዛን ነገር ሲምቦል መጠቀም ከከለር ጀምሮ አንዳንድ የሚደረጉ ነገሮች ያው ተያያዣሉ መቼስ ገንጥለህ ቶም ወደዚህ እንቶ እንዳልነው ሁሉ ሙሉ ለሙሉ መተው አትችልም
እንደ ዘመኑ ልጆች የሆነ ነገር ተፈጥሮ የሆነ አለ አይደል የራሳችን የሆነ ነገር ቢፈጠር ጥሩ ነው ሲጀምር እኮ አይበረታታም ጭራሽ አሁን እኮ ትንሽ ልጆች ናቸው እንደ አይነት ነገር ውስጥ የሚገቡት አሁን እኮ የሚያስፈራውም አንዱ እሱ ነው ገባ በዚህ ቀን ሌላ በጣም ትንሽ ልጆች እንደገና ከተማ ውስጥ የሚደረገው ነገር ትንሽ አሳሳቢ ነው አዎ እሱማ አሁን ለምሳሌ እንደውም ኮንሰርት ለቫላንታይን ተብሎ ነዳይ ጽጌ አላቸው ኮንሰርት ውጪ ነው አይ ሀገር ቤት ነው ቴዲ አፍሮ ውጭ ሀገር አለው ሀገር ውስጥማ የለም አይቻልም ኮንሰርት ተከልክሏል ኢትዮጵያማ የለም እኮ ታዋል አለ የለም በፍጹም ምንም አይነት ዝግጅቶች አይደረጉም ኢቭን ይኸውልህ በትልልቅ ዝግጅት ሆነ ሆቴል ይዘህ ራሱ ማድረግ አይችልም ግን እንደ ግል እንደ ራት መሄድ ትችላለህ ዝግጅቶች ግን አዲስ አበባ አይደለም እኮ ሊሆን ይችላል አሁን በስብሰባው እኮ አዲስ አበባ የተከለከለው ነው ከአዲስ አበባ ውጪ ሊሆን ይችላል እንደ ትሪፕ ሊሄድ ይችላል ሰው ገባ አዲስ አበባ ግን የለም ነው በጣም ብዙ ነገር ያው እንደምታውቀው አዲስ አበባ ላይ ነው እና በዚሁ ፌድ ቢያረግ ብዬ አያረግም ለምን ፌድ እንደማያረግ ታውቃለህ እንደውም አምና እንደውም አላከበርነው ተብሎ ደብል ሁለት ለሚደረግ አለኛ ለምን ስለማያረገው ሰው ስለማያረገው ሳይሆን ከዚህ ቢዝነስ ተጠቃሚ ሆኑ ላይክ ፔንሲዮንም በለው ሬስቶራንቶችም በለው እንደነዚህ አይነት ኢቨንቶች የሚያዘጋጁ ሰዎች ያረጉታል በረም ኢኮኖሚውንማ ትንሽ ያንቀሳቅሳል አይቀርም ሁሉም ሰው ፍቅረኛ መግዛት ማለት ይወል ፖዚቲቭ ወይ አለው አሁን ቅድም ያልኩን ነገር እንተውና ከዛ ውጪ ግን በቃ ጀስት አሪፍ ቺላው ታረጋለህ ላይክ ፍቅረኛ ሆኑ ለፍቅረኛሞች ብቻ አይደለም ትዳር ውስጥ ላሉ ሰዎች ኮንዶም እኮ የተዋወቀ ነው በስሪ አሁን ትላንትና እኮ ቲክቶክ ላይ ለቫላንታይን ዴይ ተብሎ ፋርማሲ ውስጥ ያለች ነች የምታስተዋውቀው ዘፈን ውስጥ ደግሞ ምንድነው ተካፍለን እንብላ ምናምን የሚል ዘፈን ተካፍለን እንብላ ምናምን የሚል ዘፈን አድርጋ ኮንዶሙን አምጥታ ደርድራ ምናምን ይሄን መገፋፋት እንዴት ልበልህ የማይጠበቁ ልጆች ናቸው ትንሽ ልጆች እዚህ ውስጥ እየገቡ ነው በቃ የዛን ቀን የድሪያ ቀን ሆነ ነው የፍቅር ብቻ እኮ አሁን ለምሳሌ እንደ ዴት ቢሆን ምንም ችግር የለውም አንድ ሰው ለፍቅረኛ የሆነ አዲስ ፍቅረኛ ይዞ የሆነ ነገር ቢሆን ዲፔኒሽን ይሞላል ማለት ነው እሱ ነው ያለው አሁን ግራም ያጋባው ነገር ይወለ ቅድም ያልኩ ነገር አለ ቢኒ እኛ ወደኛ ሀገር ስናመጣው ነገሩ እናስተናገድበት ሁኔታ ይለያል ማለት ለምሳሌ የፍቅረኛሞች ቫላንታይንስ ዴይ ላይ አብረት አድራለ ማለት አይደለም ፔኒሲዮን አንሶላ ትጋፋፋለ ማለት አይደለም ፕሪንሲፕሉ በቃ ከፍቅረኛ ጋር ወይም ደግሞ ከባለቤት ጋር ይዛለት ቆንጆ ራት በልተው ወደ ቤት ትመለሳለህ ኦር ደግሞ ቻው ተባብለ ላይክ ያችን ምሽት አሪፍ ጊዜ አሳልፈ ትለያያለህ ነው ግዴታ ያ እንደ አንድ ክራይቴሪያ የሆነ አብረ ሴክስ ታረጋለህ or something መሆን የለበትም እኛ ሀገር ወል ችግሩ እሱ ነው የሆነ ነገር ይመጣል ወደ ሀገር ቤት ኢንተርፕሬት የምናደርግበት መንገድ የተለየ ነው እንዳይከራከሩ ራሱ መልስ የሚሆነው መሰለ እንዳይከራከሩ እንምል ምን የዛን ቀንስ በሌላ ጊዜ ያደረግም እንዴ ሲባል ያርጓ እኮ ሲባል በዚህኛው ልክ ፔንሲዮኖች ሙሉ አይደሉም አሁን እኮ ቀድመው ራሱ ኦርደር ተደርገው ከተማው እንዳለ ሙሉ ነው ይሄ ማለት ምን ማለት እንደሆነ አስበው የባሉ መገለጫ እሱ መሆን የለበት አሁን እዚህ ሀገር ካየ ማታ ላይ ምናምን ነገር ሲመለሱ ወደ ቤታቸው ምናምን ያን ያለ እንትን የለም ይወለ ያም እኮ ነገር አታይም የለም ኢቭን አሁን ኢትዮጵያ አዲስ አበባ ላይ ይሄ ፔንሲዮን የሚያጨናንቁም እኮ ከአንድ ቀን በፊት እኮ አብረው እኮ አድርገውታል ሊሆን ይችላል ምንድነው ለአንድ ቀን የዛለት ግዴታ ነው ቀስ በሉ እንጂ ነው ምንድነው ተረጋጉ የመንገብገብ ነው እንትኑም በዛው ልክ እንዳልኩ እንትኑም የዚህ ፔንሲዮኖች ኪራይ ምናምን የዛን ጊዜ ይጨምራል ምናምን ሆቴሎች ኤኒዌይ ግን ብዙ ነገሩ ፖዚቲቭ ነገሩ ቢስተካከል ስሙ ቢቀየርና ትንሽ ቀዝቀዝ ቢያደርጉ ታሪፍ ነው ባይ ነው አንተ ከስሙ ጋር ነው ችግር ያለብህ ማለት ነው ከስሙ ጋር ብቻ ሳይሆን ምንድነው መሰለህ ለምን ሁሉ ጊዜ ማምጣት ነው የኛ ስራ አሁን ምን ሆነ መሰለህ ማምጣት የፍቅር አንደኛ ነገሩ ጥሩ ስለሆነ እኮ ነው ማለት የፍቅረኞች ቀን ሊኖር ይገባል የባለ ትዳሮች ቀን የአባቶች ቀን የእናቶች ቀን እንደምትለው ቢኖር ምንም አይደለም እድሜያቸው ለዚህ ብቁ የሆኑ በእድሜ ብቻም ሳይሆን ደግሞ በህይወት ሰክሰሳቸው ፍቅረኛ መያዝ የሚችሉ ሰው አላለ እንዴት ልበልህ ያ ቢሆን ምንም ክፋት የለውም ከዛ ደግሞ ኮፒ ሳታረገው እዚህ የራሱ የሆነ ነገር ቢኖረው የራሱና በዚህ መልኩ ፔንሲዮን በመሙላት ምናምን ባይሆን እንደገና ደግሞ እንደነገርኩ ቲክቶክ ላይ
የሚተዋወቁት ነገሮች የሚባሉት ነገሮች ደግሞ በጣም እኔ ፋርማሲው ስሙ ቢታይ ምናምን ይሄ ራሱ ከሙያ ኢቲክስ ራሱ ተገቢ አይደለም። ኮንዶም ስትል ራሳችሁን ጠብቁ አልኩኝ ልትለኝ ነው። ከአንድ ሳምንት በፊት ባይዘወይ ምን ክፍለ ሀገር ስሙን አልጠራውም አያስፈልግም ኮንዶም እጥረት ተከስቶ ማለት ነው በኮታ ሆኗል። ገብቷል ኮታ ማለት በፊት ላይ ኮንዶም ማለት ያስፈራሃል። ኮታ ሆኖ ማለት አገር ውስጥ ምርቱ አይገባም ማለት እኮ አይደለም ይገባል። ምን ያህል ሰዎች እየተጠቀሙት እንደሆነ ነው የተጠቀሙት እሱን ደግሞ ስኩድ ግን ማለት ነው። ግን ይሄን ድል ደግሞ ጉድለት ሲኖር ደግሞ ዝም ብሎ የማይጠቀመው ደግሞ ይበዛል ችግር አለ። አሁን እንደገና እንደ አዲስ አይታለ እንደ አዲስ እንደገና በጣም አንሰራርቷል እየተባለ ነው። ኤኒዌይስ ቫላንታይንስ የምታከብሩ ሰዎች አትስከብገቡ ረጋ በሉ እስቲ። ሌላም ቀን ሲነጋም እኮ እናንተው ነው ከአንድ ቀን በፊትም እናንተው ነበረ። እና ትንሽ ልጆች በተለይ በጣም ጥንቃቄ መደረግ አለበት። እድሜያቸው ለዚህ ያልደረሱ ልጆች ስለሚታዩበት በዚህ ቫላንታይን በሚለው ተልካሻ ምክንያት ብዙ ችግር ስለሚደርስ ነው። እንግዲህ ክቡራትና ክቡራን እናንተ ማሳብ አስተያየታችሁን ኮሜንት ሴክሽን ላይ ያስቀምጡልን። ምንድን ያላችሁ ስሜት በቫላንታይን ዴይስ እንዲሁም ባነሳናቸው ሀሳቦች ላይ ሀሳብ አስተያየታችሁን ስጡን። እንጨርስ ይቀራል። ያ እንግዲህ እስካሁን እየተከታተላችሁን ከሆነ እናመሰግናለን። በዚህ ፕሮግራም ላይ ምርትና አገልግሎታችሁን ለማስተዋወቅ የምትፈልጉ ድርጅቶች ወይም ደግሞ ግለሰቦች ካላችሁ ከስር ባስቀምጥንላችሁ ስልክ ኮንታክት ብታደርጉን አብረን ለመስራት ዝግጁዎች ነን። እንግዲህ ሰብስክራይብ ያላደረጋችሁ ሰዎች ካላችሁ ሰብስክራይብ አድርጉ፣ ላይክ ማድረጋችሁን አይረሳ። እኔም 60 ሺህ ለመግባት እየሞከርኩ ነውና ደገፉ። መልካም ጊዜ። በሚቀጥለው በሌሎች እንገናኛለን። ባይ ባይ።